እንደምን አላችሁ ተማሪዎች፣ ይህ ከሳይንስ ሚዲያ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል ኬሚስትሪ ትምህርት ነው። ተማሪዎች በዚህ ቪዲዮ የምንመለከተው ዩኒት 5 ሌሰን 8 ሌሰን 7 ላይ ኤር ፖሉሽን ጀምረን ነበር። ኤር ፖሉሽን ግን የተወሰኑትን እዛ ላይ አይተናል። ዛሬ ደግሞ በፓርት 2 ኤር ፖሉሽን what are the pollutants that pollute the air ኤርን ፖሉት ሊያደርጉ የሚችሉ ፖሊታንቶች እነማን ናቸው? ሌሰን 7 ላይ የተወሰኑትን አይተናል ማለት ነው። አሁን ደግሞ ከሌሰን 7 ቀጥሎ ያለው የኤር ፖሉሽን የሚባሉት ወይም ኤርን ሊበክሉ የሚችሉ ኤር ፖሊታንቶችን እናያለን ማለት ነው። ስለዚህ በዚህ በፓርት 2 ላይ የምንምነው ሃይድሮካርበንስ ኤንድ ኦዞንስ ሃይድሮካርበኖች እና ኦዞኖች they are what ኤር ፖሊታንት ናቸው ማለት ነው። These hydrocarbons and ozones are responsible for photochemical smoke. Photochemical smoke እንዲፈጠር እንደ ምክንያት የሚሆኑት ማለት ነው እነዚህ ሃይድሮካርበኖች እና ኦዞን ነው ማለት ነው። ሃይድሮካርበን by itself what it is the cause for photochemical smoke ማለት ነው። ይሄ ስሞክ የሚባለውን ወይም ይሄ ጭጋግ የሚባለው photochemical smoke የሚባለው እንዲፈጠር ሪስፖንሲብል ነው ማለት ነው። These are characterized by the reddish brown haze containing substance irritating to a nose and lungs. ሉክ ይሄ ፎቶኬሚካል ስሞክ የሚባለው ፎቶኬሚካል ስሞክ ነው፣ የጭጋግ ማለት ነው። ብዙን ጊዜ በበጋ ይሄ የሚነሳ ሬዲሽ ብራውን ቡናማ ከለር ያለው ሄዝ ነው ማለት ነው። ስለዚህ በውስጡም ምን ሊይዝ ይችላል? ኤይን አይናችንን ወይም ኖዝ ውስጥ ኦር ለንግ ውስጥ ገብቶ ኢሪቴት የሚያደርግ ነው ማለት ነው። ይሄ ፎቶኬሚካል ስሞክ የምንለው ማለት ነው ሬዲሽ ብራውን ሄዝ ነው። ዜን ቀጥታ ወደ አይናችን በቀላሉ ተጋላጭ ነው። ለኖዛችን ለለንጋችን ቀጥታ ገብቶ ምን ያደርግ ኢሪቴት የሚያደርግ ነው ማለት ነው። ኢሪቴት ኢንቱ ዚስ ፓርትስ ኦፍ አወር ቦዲ ማለት ነው። ስለዚህ በዚህ ምክንያት የአየር ብክለት ተፈጠረ ማለት ነው። ዋናው እዚህ ጋር እያወራን ያለው ስለ አየር ብክለት ነው። ዴንቷት ይሄ ፎቶኬሚካል ስሞክ የሚባለው አንደኛው አየር ከተበከለ በኋላ የሚፈጠረው ማለት ነው። ዜን ሃይድሮካርበን እና ኦዞን ኤክሰሲቭሊ ሲገኝ ማለት ነው። ስፔሻሊ እነ ሃይድሮካርበኖች ኤክሰሲቭሊ ሲገኙ ወደ ምን ይቀየራሉ? ወደ ፎቶኬሚካል ስሞክ እንዲፈጠር ምክንያት ይወስዳሉ ማለት ነው። እነኚህ ደግሞ ኢሪቴት አድርገው አይናችንን ኖዛችንን ለንጋችንን ምን ያደርጋሉ? ኢሪቴት ያደርጋሉ፣ ወደዛ ይገባሉ ማለት ነው። and this photochemical smoke it causes excessive damage to vegetation ቬጂቴሽኖች ፕላንቶች ዳሜጅ እንዲሆኑ ምክንያት ይሆናል ማለት ነው። Certain hydrocarbon released into the atmosphere by evaporation of gasoline as unburned hydrocarbons ወደ አየር ሪሊዝ የሚደረግበት ዋናው ምንድነው? ሃይድሮካርበኖች ጋዞሊን ከፔትሮሊየም የሚወጡ የተለያዩ ምን አሉ? ጋዞሊን አለ፣ ኬሮሲን አለ፣ and diesel oil አለ። ነገር ግን ጋዞሊንን የተቃጠለው just it's okay ግን unburned form of hydrocarbon ኢቫፖሬት አድርጎ ወደ አየር ሊገባ ይችላል ማለት ነው። ሃይድሮካርበንስ ሪሊዝ ኢንቱ ዘ አትሞስፌር ባይ ዋት ኢቫፖሬሽን ኦፍ ዋት ጋዞሊን ባይ ሰልፍ ኢቫፖሬት አድርጎ አንበርንድ ፎርም ነው። በርን ሳይሆን ግን ኢቫፖሬት ያደርጋል ባይ ሰልፍ ማለት ነው። ቢኮዝ they are volatile ስለሆኑ ኢቫፖሬት ያደርጋሉ ማለት ነው። then unburned form of hydrocarbons that can be evaporated from the gasoline this is hydrocarbons. Okay, hydrocarbons are released into the atmosphere by evaporation of gasoline as unburned form of hydrocarbons ማለት ነው። ከጋዞሊን ኢቫፖሬት አድርገው ይወጣሉ ማለት ነው። in the unburned በርን ሳይሆን ቀጥታ የሃይድሮካርበን የምንላቸው ምን አድርገው ኢቫፖሬት ያደርጋሉ። ሲምፕሊ ከጋዞሊን ኢቫፖሬት አድርገው ወዴት ይገባሉ? ወደ አትሞስፌር ይገባሉ ማለት ነው። ሌላኛው ፖሊታንት ለኤር ፖሉሽን አንደኛው ምክንያት የሚሆነው ምንድነው? ካርቦን ሞኖክሳይድ ነው CO በምን ምክንያት ወደ አየር ይገባል? it escape into the atmosphere due to the incomplete composition of what fuel ነዳጆች ፊውል የምንለው ሙሉ ለሙሉ አልቆ ሳይቃጠል ቀጥታ ወደ ካርቦን ሞኖክሳይድ ሆኖ ይወጣል ማለት ነው። ስለዚህ incomplete composition of fuel it causes what the carbon monoxide to escape and into enter what the atmosphere ወደ አትሞስፌር እንዲገባ ኮዝ የሚያደርገው ምንድነው? incomplete composition of fuel ሙሉ ለሙሉ complete ያልሆነ composition of fuel it causes so the atmosphere the carbon monoxide to enter to what the atmosphere ወደ አትሞስፌር እንዲገባ ምክንያት ይሆናል ማለት ነው። ሙሉ ለሙሉ composition ካልሆነ just like that ብዙ ጊዜ ካሳወሳችሁ ካሁን በፊትም ዲስከስ አድርገናል። ይሷት ቤታችን ውስጥ ከሰል ካቀጣጠለ ምንድነው የካርቦን ሞኖክሳይድ ሙሉ ለሙሉ ካልተቀጣጠለ ሙሉ ለሙሉ ኮምፖስት ካላደረገ ሙሉ ለሙሉ ካልተቃጠለ የሚወጣው ጭስ ምንድነው? ካርቦን ሞኖክሳይድ ይሆናል ማለት ነው። ካርቦን ሞኖክሳይድ incomplete composition of fuel it causes the carbon monoxide to enter to the atmosphere ማለት ነው። ኦኬ ይሄ ካርቦን ሞኖክሳይድ it impairs what vision የእይታ ችግር ሊያመጣ ይችላል። ይሄ ዴክ ችግር ሊያመጣ ይችላል። and also it exerts a strain on heart strain exert ያደርጋል on heart ላይ ማለት ነው። ሁለተኛው it reduces the oxygen carrying capacity of the blood by reacting with hemoglobin ይሄ ካርቦን ሞኖክሳይድ ዳይሬክትሊ ከሄሞግሎቢን ጋር ሪአክት ማድረግ የብለድን ኤቢሊቲ ወይም ካፓሲቲውን
ይቀንሰዋል ማለት ነው። ምን አይነት ካፓሲቲውን ኦክሲጅን የመሸከም ካፓሲቲውን ምን ያደርገዋል? ሬዲዩስ ያደርገዋል ማለት ነው፣ ይቀንሰዋል ማለት ነው። ስለዚህ ይሄ ካርቦን ሞኖክሳይድ ከሆሞግሎቢን ጋር ሪአክት አደረገ ማለት ወደ ሰውነታችን ገብቶ ከሆሞግሎቢን ጋር ሪአክት አደረገ ማለት ብለድ ፕሮፐርሊ ፋንክሽን ማድረግ አይችልም ማለት ነው። ፕሮፐርሊ መስራት አይችልም ማለት ነው። ኦክሲጅን ከሰውነታችን በላይ ሰርኩሌት እንዲያደርግ ወይም ትራንስፖርት እንዲያደርግ አያስችለውም ማለት ነው። ዘአዘር ኢምፖርታንት ፖይንት ሪሷት ፓርቲክሌትስ ናቸው። ፓርቲክሌቶች በአትሞስፌር ላይ የሚገኙ ምንድነው? ፖሊታንቶች ናቸው። ሶሊድ ፖሊታንቶች ናቸው። ዘውልባል ደስት ሊሆን ይችላሉ፣ ፎሬስት ፋየርስ ሊሆን ይችላሉ፣ ቮልካኒክ ኢረፕሽን ሊሆን ይችላሉ። then this also mining and burning coal increase the amount of solid particulates in the air. ፓርቲክሌት እንደተነጋገር ነው ምንድናቸው? they are what solid pollutants in the air በኤር ላይ ሊገኙ የሚችሉ ሶሊድ የሆኑ ጥቃቅን የሆኑ ምንድናቸው? ፖሊታንት ናቸው። ስለዚህ ይህንን ደግሞ ፓርቲኩሌት እንዲፈጠር የሚያደርጉ ምንድናቸው? ደስቶች ናቸው። የደን ቃጠሎ የሚገኙ ፋየሮች፣ ፎሬስት ፋየሮች ናቸው። ከቮልካኒክ ኢረፕሽን የሚወዱ ሶሊድ ፓርቲክሎች ናቸው። ኤንድ ኦልሶ ዘ አዘር ምንድናቸው? ከማይኒንግ እና ከበርኒንግ ኮል የሚወጡ ደስቶች ወይም ሶሊድ የሆኑ ጥቃቅን ነገሮች ናቸው ማለት ነው። ዚስ ኦል increases the amount of solid particles in the air. Okay, industrial areas containing particles of what? Industrial areas አንደኛው የፓርቲኩሌትስ ኮዝ ናቸው። ኢንዱስትሪዎች አካባቢ ሊነሱ የሚችሉ ፓርቲክሎች አሉ። ከዛ የሚወጡ ኤክሲድ የሚያደርጉ ፓርቲክሎች አሉ። ከኢንዱስትሪ የሚወጡ ለምሳሌ ላይምስቶን አለ፣ ፈርቲላይዘርስ፣ ኮልስ፣ ስቶንስ፣ ሴመንት and ሲልካ all these ከምንድነው የሚገኙት? ከኢንዱስትሪያል ሊሚቱ የሚችሉ ፓርቲክሎች ናቸው ማለት ነው። እነኚህ ቀጥታ ከዚህ ፓርቲክሎች እነኚህ በጣም ጥቃቅን የሆኑ ፓርቲክሎች በሶሊድ አማካኝነት ወደ ኤር ይገባሉ ኦር ወደ አትሞስፌር ይገባሉ። ዜን አየሩ ምን ያደርጋሉ? ይበክሉታል ማለት ነው። እነኚህ ፓርቲክሎች የሚባሉት they irritate the lungs and affect the breathing. they irritate lungs ኢሪቴት ያደርጉታል። ዜን ኦልሶ ዘ አፌክትስ ዘ ብሪዚንግ በቀላሉ ብሪዝ እንዳናደርግ ያደርገናል ማለት ነው። በቀላሉ ብሪዝ እንዳናደርግ ያደርገናል ማለት ነው። ሌላኛው ኤር ፖሉታንትስ ነው ክሎሮፍሎሮካርበንስ ናቸው። ክሎሮፍሎሮካርበንስ CFC የምንላቸው ነው። እነዚህ ክሎሮፍሎሮካርበንስ they cause the depletion of ozone layer ማለት ነው። ኦዞን ላየር ምን ያደርጋሉ? ዲፕሌት ያደርጋሉ ማለት ነው። they cause the depletion of ozone layers. እነዚህ ክሎሮፍሎሮካርበኖች ከO3 ጋር ሪአክት አድርገው ይሷት ክሎሮፍሎሮካርበን ሷት ከኦዞን ጋር in the presence of ultraviolet ሪአክት አደረገ ማለት ምንድነው? ፎርም ሊያደርግ የሚችለው ይሷት ዜን ሁለቱ ሪአክት አደረጉ ማለት ምንድነው? ፎርም ሊያደርገው ኦ3ን ወደ ምን ይቀይሩታል? ወደ ኦ2 ይቀይሩታል ማለት ነው። ኦ3ን ወደ ኦ2 ከቀየሩት ማለት ኦዞን ዲፕሌሽን ቀነሰ ማለት ነው። ወይም ዲግሬድ አደረገ ወይም ቀነሰ ማለት ነው። በዛን ጊዜ በጣም አደገኛ የሆኑ ላየሮች አደገኛ የሆኑ አልትራቫዮሌት ራዲዬሽኖች ቀጥተው ወደ ታች ይመጣሉና ዜኮዝ ዲፈረንት የተለያዩ በሽታዎችን ኮዝ ሊያደርጉ ይችላሉ ማለት ነው። ስለዚህ ክሎሮፍሎሮካርበን መጀመሪያ የሚያደርገው ከማን ጋር ነው? ከኦ3 ጋር ኦር ከኦዞን ጋር ሪአክት አደረገ። ዜን ኢት ኮንቨርትስ ዚስ ኦ3 ኢንቱ ኦክሲጅን። ዜን ኦ3 ቀነሰ ማለት ነው። እየቀነሰ ሄደ ማለት አደገኛ የሆኑ ራዲዬሽኖችን ወይም የሰው ልጅ ሊጎዱ የሚችሉ ራዲዬሽን ቀጥታ ወደ መሬት ይመጣሉ ማለት ነው። የሰው ልጅ ያገኙታል ወይም ፕላንትን ያገኙታል። ስለዚህ የተለያዩ በሽታዎች ለምሳሌ ካንሰር ካንሰር ኢን ሂውማን ለንግስ ማለት ነው። በሳምባችን ላይ የሂውማን ካንሰር ኮዝ ሊያደርጉ ይችላሉ ማለት ነው። ስለዚህ ክሎሮፍሎሮካርበንስ አንደኛው የኤር ፖሉሽን ነው which causes the cancer in the human beings። ሌላው ቮላታይል ኦርጋኒክ ኮምፓውንድስ የሚባሉት ናቸው። VOC volatile organic compounds. This also the air pollutants which cause what? air pollution ሊያመጡ የሚችሉ ፖሊታንቶች ይገኛሉ ማለት ነው። ከዚህ ከቮላታይል ኦርጋኒክ ኮምፓውንድስ የሚወጡት ማለት ነው። ኦርጋኒክ ኮምፓውንዶች ሆነው ግን ቮላታይል ናቸው። ቀጥታ ቮላታይል እያደረጉ ወይም ኢቫፖሬት አድርገው ወደ ኤር ሊገቡ የሚችሉ ማለት ነው። this volatile organic compound easily become a gas or vapor. ጋስ ሊሆን ይችላሉ ወይም በራሳቸውም ሊሆን ይችላሉ፣ ቫፐር ሊሆን ይችላሉ። they are what? gases or vapor ነው። ቫፐራይዝ አድርገው የሚወጡ ናቸው። ቫፐር ፎርም and also they are what? they are ጋሶች ናቸው ማለት ነው። they are mostly released due to the burning of gasoline ነዳጅን and also burning of wood and also burning of natural gas and also coal። በዚህ አማካኝነት ወዴት ይገባሉ? ወደ አትሞስፌር ይገባሉ ማለት ነው። then the other source of VOC የሚባሉት የቮላታይል ኦርጋኒክ ኮምፓውንድስ የሚባሉት ሌሎች ሁሉ ፔንት
ለምሳሌ ግድግዳ በሚቀባበት ሰዓት አንዳንድ ጊዜ አይታችሁ ከሆነ አዲስ የተቀባ የቤታችን ግድግዳ ምን ያደርጋል? ሽታ ይሆናል ለ3 ቀን ለ4 ቀን በሌላ ኬሚካል ካላጠፋ ነው በስተቀር ምን ያደርጋል? ይሸታል ማለት ነው። ዛት ሚንስ ቮላታይል ነው። ቮላታይል እያደረገ እየወጣ ነው ማለት ነው። ቮላታይል ነው፣ ይሸታል ማለት ነው። ሲጋሬት የእጽዋት ዚያራ ኦርጋኒክ ኮምፓውንዶች ናቸው። እናገኘ ግን ምንድነው በጭስ አማካኝነት ወደ ኢንቫይሮንመንት ይለቀቃሉ ማለት ነው፣ ወደ አትሞስፌር። and solvents የተለያዩ ሶልቨንቶች they are cause for what air pollution then wood preservatives ይሄ እንጨትን ፕሪዘርቭ ለማድረግ እንዳይበላሽ ቀለሞች እንቀባለን። እነኚህ በሙሉ ምንድናቸው? they are what air pollutants ናቸው። air fresheners ይሄ air freshen ቤታችንን air fresh ወይም ይሄ ፍሪ ለማድረግ ወይም እንዳይሸት ለማድረግ የምንቀባቸው እነኚህ ምንድናቸው? volatile organic compounds ናቸው። they act as what pollutants ይሄ furnishing copy of machine and printers cleaners pesticides and disinfectants these all are volatile organic compounds ናቸው። volatile organic compound ናቸው። they causes air pollution when they enter to the atmosphere። ሌላው PCBS የሚባሉት ምንድነው? polychlorinated biphenyls polychlorinated የሆኑ biphenyls እነኚህ ምንድናቸው? this polychlorinated biphenyls የሚባሉት they are a group of toxic man-made hazardous organic chemicals that can have a dangerous effect on the environment and human health። በጣም አደገኛ ቶክሲክ የሆኑ man-made ብዙ ጊዜ በተለያዩ ኮምፓውንዶችን ለመስራት በምንልበት ሰዓት የሚሰሩ ናቸው። ዚያርኋት ሃዛርድስ ናቸው፣ አደገኞች ናቸው ማለት ነው። ሃዛርድ ናቸው ማለት ነው። ሃዛርድ ኦርጋኒክ ኬሚካልስ that can have dangerous effect on the environment as well as what human health ማለት ነው። ወደ አትሞስፌሩ ከገቡ በኋላ ኤር ከገቡ በኋላ they are very dangerous ማለት ነው። very dangerous ነገር ግን ምንድናቸው? they are toxic ናቸው። polychlorinated biphenyls የሚባሉት they are toxic and man-made and hazardous organic chemicals that can have a dangerous effect አደገኛ የሆነ ኢፌክት ያላቸው በሰው ልጅ ላይ በፕላንቶች ላይ በተለያዩ ሊቪንግ ቲንግስ ላይ ኢፌክት አላቸው on the environment and also human health ላይ በጤናችን ላይ ምን አለ ከፍተኛ የሆነ ችግር ያላቸው ቶክሲክ hazardous organic chemicals ናቸው ማለት ነው። ሌላኛው air pollution እንደ air pollution ኮዝ የሚያደርገ ማን ነው? ኤክሰሲቭ ካርቦን ዳይኦክሳይድ ኤክሰሲቭ የሆነ ካርቦን ዳይኦክሳይድ ከሆነ ሃይድሮጅን ሴክ እንዴት ነው ወደ እንትን የሚገባው ወይም ኢንክሪዝ የሚያደርገው በምንድነው? በኮምፖዚሽን ኦፍ ኮል ይሄ ኮል ፔትሮሊየም they cause a significant increase in the concentration of carbon dioxide in the atmosphere the burning of coal and petroleum ዋናዎቹ ከፍተኛውን ደረጃ ሊይዙ የሚችሉት for the increasement of what the concentration of carbon dioxide in the atmosphere በአትሞስፌር ላይ ከፍተኛ የሆነ ኮንሰንትሬሽን እንዲፈጠር ዋነኛ ምክንያት የሚሆኑት combustion of coal and petroleum ናቸው ማለት ነው። carbon dioxide and water ወይ water vapor አየር ላይ ካሉ carbon dioxide and water vapor in the air they absorb heat and they are called what a greenhouse gases ይሄ ካርቦን ዳይኦክሳይድ ኤክሰስ ዋዝ ማለት በኔቸሩ በተፈጥሮ ካርቦን ዳይኦክሳይድ ሂትን አብዞርብ የማድረግ አቅም አለው ማለት ነው። በዛን ጊዜ ግሎባል ዋርሚንግ መጣ ደግሞ ማለት ሌላ የተለየ የራሱ የሆነ ኢፌክት አለው። ግሎባል ዋርሚንግ ፖላር ላይ ያሉትን በረዶዎች ወይም ውሃዎች ምን ያደርጋል? እንዲቀልጡ ያደርጋል ማለት ነው። ዜን ብዙ ውሃ ወይም ፍለድ አማካኝነት ቀጥታ ወዴት ይገባሉ? ወደ ኦሽን ይገባል። በዛን ጊዜ ምን ይፈጠራል? ፍለድ ይፈጠራል ማለት ነው። በዛን ጊዜ ኮረብታዎች፣ ተራሮች ምን መርጅ ያደርጋሉ ማለት ነው። ወይም በሰው ልጅ ላይ ምን ያደርጋሉ? አደጋ ይፈጥራሉ ማለት ነው። ይሄ ሁሉ የማን ኢፌክት ነው ማለት ነው? የካርቦን ዳይኦክሳይድ ኢፌክት ማለት ነው። ስለዚህ የኛው ካርቦን ዳይኦክሳይድ ዋተር ቫፐርም ሁለቱ ዋተር ቫፐር እና ካርቦን ዳይኦክሳይድ ዘሴም ኢፌክት አላቸው። በምንድነው? ሁለቱም ሂትን አብዞርብ የማድረግ አቅም አላቸው ማለት። ሂትን አብዞርብ ማድረግ የሚችሉ ደግሞ ጋሶች ምን እንላቸዋለን? ግሪን ሃውስ ጋስስ ይባላሉ ማለት። ስለዚህ ካርቦን ዳይኦክሳይድ ኤንድ ኦልሶ ዋተር ቫፐር they are called what ግሪን ሃውስ ጋስ ይባላሉ ማለት ነው። እዚህ ጋር ፕሬዘንት ያደረኩት ነው ያስቀመጥኩት። እዛ causes this carbon dioxide and vapor they cause the global warming which causes the melting of polar ice and the additional water flowing into the oceans and causes the flooding and submerge of areas global warming ይፈጠራል due to the increasement of this carbon dioxide and also water vapor በማድረጉ ምክንያት then which is a melting of polar ice and additional water flowing into the oceans and causes the flooding and submerge of areas አንደኛው flooding ያደርጋል። flooding ያደረገ ማለት ነው የተለያዩ ኮረብታዎች፣ ተራራዎች አንደኛውን ኤሪያ ከሌላው ጋር ምን ያደርጋል? መርጅ ያደርጋል ማለት ነው። ፍለድ መጣ ማለት ነው። የሁሉ ኮዝ ማን ነው? ካርቦን ዳይኦክሳይድ ነው ማለት ነው።
ዘ አዘር ኤር ፖሉሽን ኮዝ የሚደረግባቸው ሄቪ ሜታልስ። ለምሳሌ ከሄቪ ሜታሎች ውስጥ በጣም ሄቪ ሜታል የሚባሉ ምንድናቸው? እነ ሊድ አሉ፣ ኮባልት አሉ፣ ኤንዶርሶ እነ ሜርኩሪ እነ ሊድ አሉ፣ ሌሎችም አሉ ማለት ነው። ለምሳሌ ሊድን ማንሳት እንችላለን። ሊድ ኮንታሚኔሽን ኢን ዘ አትሞስፌር Lead contamination in the atmosphere is a result of vehicle engines that uses what a fuel containing tetraethyl lead ቴትራኤታይሊድ የሚጠቀሙ ቴትራኤታይሊድ ያለው ነዳጅ የሚጠቀሙ ቪክሎች ዳር ዘ ኮዝስ ፎር ዘ ሊድ ኮንታሚኔሽን ማለት ነው። እንዛ አትሞስፌር በተለያየ አማካኝነት ከዛ ከቪክል ወይም በጭስ አማካኝነት ወደ አትሞስፌር ይወጣል ማለት ነው። ይሄንን ነዳጅ የሚጠቀሙ ማለት ነው። ስለዚህ ይሄኛው ምንድነው? ሊድ ወደ ኤር ይገባል ማለት ነው። ስለዚህ ኢት ኮዝስ ዋት ዘ ፖሉሽን ኦፍ ኤር ማለት ነው። ዩዚንግ ሊድ ፔይንትስ ኮንትሪቢዩት ቱዋርድስ ዘ ሊድ ኮንታሚኔሽን ሊድ ፔይንቶችን መጠቀም ሊድ ኮንቴኒንግ ፔይንቶችን መጠቀም ሊድ የያዘ ፔይንት የምንጠቀም ከሆነ ኢቫፖሬት ያደርጋል ወይም ወደ ኤር ይገባል ማለት ነው። ሌላው ይሄ ሊድ ሃይ ሌቨል ኦፍ ሊድ ኮዝስ ኤ ዳሜጅ ቱ ዘ ብሬን ኤንድ ኪድኒ ኤንድ ሊቨር። ሊድ ወደ ሰውነታችን ገባ ማለት በጣም አደገኛ ነው። አደገኛ ከሚባሉት ሄቪ ሜታሎች ውስጥ ሊድ አንደኛው ነው። ስለዚህ ከፐርሚሲብል ሌቨሉ ወይም ከትሬሽሆልድ ሊሚቱ በላይ ከሆነ ከተፈቀደለት በላይ ከሆነ በጣም ኮንሰንትሬሽኑ ሃይ ከሆነ ይሄ በጣም አደገኛ ነው። ኢት ኮዝ ዘ ዳሜጅ ቱ ዘ ብሬን ኪድኒ ኤንድ ሊቨር ሴል መጨረሻ ላይ ሪዛልቱ ምን ይሆናል? ዴዝ ሊሆን ይችላል ማለት ነው። ሌላው የምንመለከተው ሜተድ ኦፍ ሪዲዩሲንግ ኤር ፖሉሽን የኤር ፖሉሽን ሬዲዩስ የምናደርግባቸው የራሳቸው የሆነ መንገድ አላቸው ማለት ነው። ምክንያቱም ኤር ፖሉሽን እየጨመረ ከመጣ ኮንትሮል የማናደርገው ከሆነ በጣም ያለኛ ሳይድ ኢፌክት አለው ማለት ነው፣ ወይም ከፍተኛ የሆነ ኢፌክት ያደርሳል ማለት ነው በአለማችን ላይ። ስለዚህ the following are some of the ways to reduce the air pollutions እነኚህ መንገዶች መጠቀም ያስፈልጋል ማለት ነው in order to reduce the air ፖሉሽን። አንደኛው ዩዚንግ ፐብሊክ ትራንስፖርት። አሁን ብዙ የግል ትራንስፖርቶች የሚፈጠሩ ከሆነ ብዙ የግል ትራንስፖርቶች እያንዳንዱ ሰው በየራሱ የሚጠቀም ከሆነ ዘ አማውንት ኦፍ ጋስ እዛ ካን ቢ በርነት ኦር ኮምበስ የሚደረገው የፊውል ኦር የፔትሮሊየም ኦር ጋዞሊን እየጨመረ ይመጣል። ዜን ከዛ የሚወጡ ጋሶች እነ ካርቦን ዳይኦክሳይድ ኦር ሌሎች ጋሶች ምን ይሆናሉ? ኦር ነዲድ ቅድም ያየነው ነዲድ ምን ይሆናሉ? እየጨመሩ ይሄዳሉ ማለት ነው። ስለዚህ ፐብሊክ ትራንስፖርት ማለት ዜን ብዙ ሰዎችን ሰብሰብ አድርጎ በአንድ ትራንስፖርት ይወስዳል ማለት ነው። ሌላኛው ሁለተኛ ተርን ኦፍ ዘ ላይት ዌን ኖት ኢን ዩዝ። አይታችሁ ከሆነ በጣም በተደጋጋሚ በጣም ብዙ ጊዜ ምን ይደረጋል? ጥቅም የሌላቸው ላይቶች ወይም መብራቶች ምን ይደረጋሉ? ይለቀቃሉ ማለት ነው፣ ወይም ይበራሉ ማለት ነው። ስለዚህ ኦፍ ማድረግ አለብን። በጥቅም ላይ ካልዋለ ዜን ቤታችን አሁን ሌሊት ማንሰራ ከሆነ ምን ማድረግ ነው? ማጥፋት ነው ማለት ነው። ኖት ኢን ዩዝ ማንጠቀምባቸው ከሆነ ሪሳይክል ኤንድ ሪዩዝ ማለት ነው። ሪዩዝ ማድረግ የምንችለውን አሁን ለምሳሌ ፕላስቲኮችን በጣም ብዙ ጊዜ እንጥላቸዋለን ወይም እናቃጥለን እንጥላቸዋለን። በተቃጠሉ ጊዜ ምን ያደርጋሉ? ጭስ ይወጣል ማለት ነው። ነገር ግን ሪዩዝ ማድረግ አንደኛውን በሌላኛው ወይም የሆነ ነገር ሪዩዝ እንድንጠቀምበት ወይም ጨምቀን ወይም አቃጥለን ሪሳይክል ማድረግ ይጠበቅብናል ማለት ነው። ኖት ቱ ዩዝ ፕላስቲክ ባግስ። በጣም በዓለማችን ላይ በጣም ከፍተኛ የሆነ ጉዳት እያደረሰ ያለው ምንድነው? ከፕላስቲኮች የሚሰሩ ከረጢቶችን የምንጠቀም ከሆነ እንርሱ የፕላስቲክ ነገሮችን የምንጠቀም ከሆነ በጣም አደገኛ። ምክንያቱም እነሱ ለብዙ ጊዜ የመቆየት ምን አላቸው? የመቆየት ኤቢሊቲ አላቸው ማለት ነው። ስለዚህ እነሱን ዲግሬድ ማድረግ በሚችል መጠቀም አለብን ማለት ነው። ሌላኛው ሪዳክሽን ኦፍ ፎረስት ፋየርስ ኤንድ ኦልሶ ስሞኪንግ። እነኚህ ጭሶችን መቀነስ። በአካባቢያችን ላይ ምንድነው ሰደድ እሳት ወይም ለተለያየ ለእርሻ አገልግሎት ተብለው ወይም ቤት ለመስራት ብለው ሰው ለዴይ ቱ ዴይ አክቲቪቲ ፎረስቶችን ምን ያደርጋል? ፋየር ያደርጋል ማለት ነው። ይህን ግን ምን ማድረግ ይቻላል? መቀነስ ይቻላል። ኤንድ ስሞኪንጎችን መቀነስ። ለምሳሌ በጣም ሰዎች አዲክትድ የሆኑ ሰዎች ወይም ሱሰኛ የሆኑ ሰዎች ሲጋራትን በጣም በተደጋጋሚ ዜን ኤር ፖሉሽን ያመጣል ማለት ነው። ይሄ መቀነስ አለበት። እንደ ሀገርም ከሆነ እንደ ፖሊሲ አውጥቶ መቀነስ ያስፈልጋል ማለት ነው in order to reduce the air pollution ማለት ነው። ሌላኛው ዩዝ ፋንስ ኢንስቴድ ኦፍ ዋት ኤር ኮንዲሽነርስ። እነኚህ ፋኖችን መጠቀም ምን ከመጠቀም እንጂ ኤር ኮንዲሽነር ከኤር ኮንዲሽነር የሚወጡት ጋሶች ቮላታይል አድርገው ኤር ላይ ምን ያደርጋሉ? ፖሉት ያደርጋሉ ማለት ነው። ስለዚህ ኢንስቴድ ኦፍ ዩዚንግ ዚስ ዋን ፋኖችን ብንጠቀም ኢትስ ቱ ቤስት ማለት ነው። ሁለተኛ ዩዝ ፊልተር ፎር ቺሚኒ። ለጭስ መውጫ ለቺሚኒዎች ፊልተሮችን መጠቀም ነው። ፊልተር የሚያደርግ መሳሪያ ገጥመን እነኛን ኮንታሚኔት ሊያደርጉ የሚችሉ ጋሶችን እዛው ማስቀረት የሚችል ፊልተር ማስቀመጥ መቻል አለብን ማለት ነው። ሌላኛው ኢምፕሊመንት አፎረስቴሽን ዜን በተለያየ ምክንያት ፕላንቶች ሊቆረጡ ይችላሉ። ዜን
በዛ ምትክ ግን ምን ማድረግ አለብን? አፎሬስት ማድረግ አለብን ማለት ነው። ሌላኛው አቮይድ ዩዚንግ ኦፍ ፕሮዳክትስ ዊዝ ኬሚካልስ፣ ከኬሚካል እነኚህ የኬሚካል ፕሮዳክቶችን የመጠቀም አቅማችንን መቀነስ አለብን ማለት ሌሎች መጠቀም ነው። አቮይድ ዩዝ ኦፍ ክራከርስ። ስለዚህ እነኚህ በሙሉ የልዘረዘር ናቸው ዜንሷል ዘ ሜተድ ኦፍ ሬዱሲንግ ኤር ፖሉሽን ናቸው። እነኚህን ሜተዶች እንደ ፖሊሲ አውጥቶ ወይም እኛ በአካባቢያችን ውስጥ ኃላፊነት ተሰምቶን የኤር ፖሉሽን የግለሰብ ነው ብሎም የህብረተሰብ ነው ብሎም ደግሞ ከፍ ሲል ደግሞ የዓለም ነው። ስለዚህ ምክንያቱም ኤግዚስት ማድረግ አያስችለንም። ዘ ኳሊቲ ኦፍ ላይፍ ምን ያደርግ ይችላል? ሊቀንስ ይችላል ማለት ነው። ስለዚህ ዲስባላንስ ነው። ይሄን ኢኮሎጂካል ላይፍ ምን ያደርገዋል? ዲስባላንስ ያደርገዋል ነው። ስለዚህ በዚህ ልክ ተረድተን ምን ማድረግ አለብን? እነኚህን ሊስት ያደረግናቸው ሜተዶች አፕላይ ማድረግ ይጠበቅብናል ማለት ነው። ተማሪዎች ዛሬ ስለ ኤር ፖሉሽን ሁለተኛውን ፓርት አይተናል፣ ጨርሰናል ማለት ነው። ኔክስት የምንገናኘው ምንድነው? በሌላ ፕሮግራም ነው ማለት ነው። የዋተር ፖሉሽን ላይ ሌሰን 9 ላይ ዋተር ፖሉሽን እናያለን። እስከዛው ተማሪዎች ሰላም ነው።